ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሰሞኑን እግዚአብሔር ሰማያትን ከፍቶ ነገሩን እንደ ጠል ትምህርቱንም እንደ ዝናብ እያፈሰሰ የሚናገራችሁ አንድና አንድ ነገር ብቻ ነው። የልብ ፈውስ፣ የልብ ለውጥ፣ የልብ ተሐድሶ። ልባችሁን ልብ እንድትሉት፣ ልብ ተኮር እንድትሆኑ፣ ወደ ውስጥ እንድትሆኑ፣ ውስጥ ተመልካች፣ የውስጡን ንጽህና፣ የውስጡን ነገር እንድትመለከቱ እግዚአብሔር እየተናገራችሁ ነው ያለው። ዛሬም የሚናገራችሁ እሱ ነው። እኔ ልንገራችሁ ወገኖቼ፣ ልባችሁ ከተለወጠ፣ እውነተኛ ደቀ መዛሙርት ከሆናችሁ ለንደንን ትወርሳላችሁ። ወገኖቼ፣ በዚች ከተማ በጣም ብዙ ኢትዮጵያውያን፣ ብዙ ኤርትራውያን አሉ። እኔ ያልዳኑትን ወይም ጌታን ስለ ጌታ ያልሰሙትን ብቻ አይደለም እላችሁ፣ አማኞች አሉ ተውጠው የቀሩ። መጽሐፍ ቅዱሳችሁን ዮሐንስ ወንጌል ምዕራፍ 6 ላይ ማቴዎስ ወንጌል ምዕራፍ 6 ላይ ታወጣላችሁ። ማቴዎስ ወንጌል ምዕራፍ 6 ደቀ መዛሙርት የተገሩ፣ የተሰሩ፣ የተለወጡ ልቦች። ሃሌሉያ አሜን። ሰሞኑን ብዙ ተምረናል አይደል? ስለ ልብ ብዙ ተምረናል። እስቲ የልብ ሰው ለመሆን ወስናችኋል? እንደው አጠገባችሁ ያሉትን ሰዎች አንድ ወደዚህ፣ አንድ ወደዛ፣ አንድ ወደ ኋላ እንደዚህ የልብ ሰው ለመሆን ወስኛለሁ ብላችሁ ጥሩ ነው። ቃል ሲወጣ ጥሩ ነው። የልብ ሰው ለመሆን ወስኛለሁ። ሃሌሉያ። የመጀመሪያ ቀን ሐሙስ ምሽት ምን ማለት ነው? የልብ ሰው ማለት፣ ደቀ መዝሙር ማለት፣ የተገሩ፣ የተሰሩ፣ የተለወጡ ልቦች ምን አይነት ናቸው? ስለ ውስጥ ተኮርነት መሰረት ጥለናል። ዓርብ ዕለት ወደዚህ ወደ ማቴዎስ ወንጌል የተራራው ትምህርት መተን ክርስትና በማድረግ የሚጀምር ሳይሆን በመሆን የሚጀምር መሆኑን እና ደግሞ መሆን መጀመሪያ የውስጥ ጉዳይ መሆኑን እነዛ ብፁዓን ናቸው የሚሉትን ክፍሎች በደንብ አይተናል። ከዛ በኋላ ደግሞ ምን አየን? ሐሙስ ልታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ ስለ ሕግ ሲናገር ሕግን ምን ላደርግ ነው የመጣሁት? ልፈጽም እንጂ ልሽር አይደለም። አዲስ ሕግም ይዤ አይደለም የመጣሁት። ምክንያቱም ሕግ አለ አስቀድሞ። ያልነበረው ምን ማድረጊያው ነው? ሕጉ አለ ግን መፈጸሚያው ነው የሌለው አለ። እኔ መፈጸሚያውን ይዤ መጥቻለሁ አለ። ሃሌሉያ። ሕይወቱን መንፈሱን ይዤ መጥቻለሁ። ስለዚህ ስለ ሕግ ምን ተማርን? በሕጉ ውስጥ ግዙፍ የሆኑ አሉ፣ በሕጉ ውስጥ ደግሞ ደቂቅና ረቂቅ የሆኑ አሉ በሕጉ ውስጥ። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? አንድን ሰው በመንግስተ ሰማያት ውስጥ ታላቅም ታናሽም እንዲሆን የሚወስኑት እነዛ ግዙፎቹ ሳይሆኑ ረቂቆቹና ደቂቆቹ መሆናቸውን አየን። እናንተ ደግሞ እንደነገራችሁኝ ከሆነ መንግስተ ሰማያት ወደ እግዚአብሔር መንግስት ገብታችኋል። ነገር ግን መንግስቱ ውስጥ ለዘላለም ምን መሆን ትፈልጋላችሁ? ታላቅ መሆን አትፈልጉም? አትፈልጉም እንዴ? በጣም ነው እንጂ። ስለዚህ ታላቅ መሆን ከፈለጋችሁ ታላቅ የሚያደርጉት ምኖቹ ናቸው? ትንንሾቹ ናቸው፣ ወይም
ማይኒዩት የሆኑት የማይታዩት ትኩረት ብዙ የማይሰጣቸው ብለን ምን ተመለከትን? ለምሳሌ አትግደል ምንድን ነው? ግዙፉ ነው። አትጥላ ግን አታመንዝር ምንድን ነው? ግዙፉ ነው። አትመኝ ምለህ በሕግ ፊት አትመስክር በውሸት ትልቁ ነው። ነገር ግን በልብህ ምን አታርግ? አትዋሽ ትንሹ ነው። እንዲህ ያልን በሙሉ ተመልክተን የሰማዩ አባታችሁ ፍጹም እንደሆነ እና ፍጹማን ሆኖ ብለናል። ይሄ ስታንዳርድ ምንድን ነው? በጣም ከባድ ነው አይደል እንዴ? ማለት እንደ እንትና እንኳን ቢባል ይከብዳል። አንዳንዴ እንደ ከሌ እንኳን ይከብዳል፣ እንኳን እንደ ሰማዩ አባታችሁ። ግን ምንድነው የሚያስደስተው? ጌታ ኢየሱስ ክርስቶስ ምንድነው ይዞ የመጣው? ሕግ ነው ይዞ የመጣው ወይ ጸጋና እውነት? ሃሌሉያ! ጸጋና እውነት ተሞልቶ ነው የመጣው። ደግሞ እኛም ከሙላቱ ተቀበልን አይደል የሚለው። ስለዚህ ጸጋና እውነት ይዞ መምጣት ማለት ምንድነው? መጀመሪያ እውነቱን ያሳየናል፣ ስታንዳርዱን ያሳየናል። ስታንዳርዱ እዚህ ጋር ነው። የሰማዩ አባታችሁ ፍጹም እንደሆነ እናንተም በነገር ሁሉ ፍጹማን ሁኑ ብሎ ስታንዳርዱን ያሳይና ጌታ ሆይ እንዴት ነው መሆነው ስል ጸጋውን ይሰጣል። ሃሌሉያ አሜን። ሁለቱንም ነው ፕሮቫይድ የሚያደርገው፣ ስታንዳርዱንም የሚያስችለውንም ደግሞ አቅም ወይም ጸጋውንም አብሮ ይሰጣል። ከዛ ቀጥለን ትናንትና ምን ተመለከትን? ምዕራፍ 6 ላይ ኦዲየንሳችን ማን ነው? በማፊት ነው ፐርፎርም የምናደርገው? በማፊት ነው የምንኖረው? ማን ነው የሚያየን? ማን ነው የሚያደንቀን? ማን ነው ሪዋርድ የሚያደርገን? ስለዚህ ሁለት ተመልካቾች አሉ አይደል እንዴ? ውጫዊ ማንነት አለን፣ ውስጣዊ ማንነት አለን። ሰው የውጭ ተመልካች አለን፣ ደግሞ እግዚአብሔር ተመልካች አለን። ማንን ነው ኢምፕረስ ማድረግ የምንፈልገው? በጣም በተደጋጋሚ ይሄ ክፍል በክርስቲያን ኑሯችን ውስጥ በመስጠት ቢሆን በመጸለይ ቢሆን በመጾም ቢሆን በየትኛውም ነገር ውስጥ ማንን እንድንመለከት ወይም ማን እንዲያየን? እግዚአብሔር እንዲያየን፣ የሰማዩ አባት። እሱን ተመልክተናል። ዛሬ በጣም ፈጠን ብለን ከሀብት አኳያ፣ ከገንዘብ አኳያ፣ ከንብረት አኳያ ልባዊነት ምንድን ነው? ደቀ መዝሙርነት ምንድን ነው? እሱን እናያለን። ከዛ በኋላ ደግሞ ቶሎ ብለን ምዕራፍ 7 ላይ ከሪሌሽንሺፕ አኳያ፣ ምክንያቱም ክርስትና ሪሌሽናል ነው። ከእግዚአብሔር ጋር ምንድን ነው የምናደርገው? ሪሌት ነው የምናደርገው እርስ በርሳችንም። ስለዚህ ቨርቲካልም ሆሪዞንታልም ክርስትና በምን የተሞላ ነው? በግንኙነት በተግባቦት የተሞላ ነው። ስለዚህ እንዴት ነው ይሄንን ሪሌሽንሺፕ እንዴት ነው ማየት ያለብን መያዝ ያለብን? ከልብ ሰውነት አንጻር፣ ከደቀ መዝሙርነት አንጻር። በዚህ ሁሉ ውስጥ መልእክቱ አንድ ነው። ወደ ውስጥ እንመልከት። ውስጥ ተኮር እንሆን። ውስጣችን ጤና ይሁን። ውስጣችን ይፈወስ። ውስጣችን ክርስቶስን ይምሰል። ይሄ ነው። አጭር ጸሎት እንጸልይ። ቅዱስ አባት ሆይ እናመሰግንሃለን። ክብር፣ ምስጋና፣ ታላቅነት ሁሉ ለስምህ ይሁን። አሁንም ሰማያትን ክፈትልን፣ ቃልህን ግለጥልን፣ ሕይወታችንንም ፈውስ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ሃሌሉያ። ምዕራፍ 6 ቁጥር 19 ጀምሮ እንዲህ ይላል፣ ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በሚያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት፣ መዝገብህ ልብህ አይደለም፣ መዝገብህ ባለበት ልብህ በዚያ ይሆናልና። መዝገብ ነግሬያችኋለሁ። ባካችሁ መዝገብ ብላችሁ አታንብቡት።
የድር መዝገብ ነው የሚመጣልን ብዙ ጊዜ አይደለም። የመዝገብ ሲባል ትሬዠር፣ ሀብትህ፣ ጥሪትህ፣ ገንዘብህ ባለበት ማለት ነው። ኦኬ ወገኖቼ፣ እግዚአብሔር የሚፈልገው ምናችንን ነው? ልባችንን ነው። ልጄ ሆይ ልብህን ስጠኝ፣ አይኖችህም መንገዴን ይውደዱ። ታውቃላችሁ፣ በተለይ ለእስራኤላውያን ከሁሉ ሕግጋት ቅድስተ ቅዱሳን የሆነው በጣም የሚያከብሩት እንደምታውቁት አይሁዳውያን በበራቸው መቃና ጉበል ላይ የሚለጥፉት፣ ሲገቡ ሲወጡ የሚስሙት፣ አንዳንድ ጊዜም በጣም ኦርቶዶክስ የሆኑት አይሁዳውያን ደግሞ እጃቸው ላይ በተለይ በሻባት የሚያስሩት፣ ግንባራቸው ላይ የሚያደርጉት፣ ሁልጊዜ ደግመው ደጋግመው የሚሉት ሺማ ኢዝራኤል፣ እስራኤል ሆይ ስማ የሚለው የታወቀ ነው አይደል? ምንድነው እግዚአብሔር ያለ? እግዚአብሔር አምላክህ አንድ አምላክ ነው። አንተም እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ምን አርግ? ውደድ። እነዚህ ሁሉ ምንድን ናቸው? ውስጥ ናቸው። ወገኖቼ፣ እግዚአብሔር የሚፈልገው እሁድ እሁድ ለአምልኮ እዚህ መሰብሰባችንን አይደለም። በዋነኝነት ጥሩ ነው እሱ። እግዚአብሔር የሚፈልገው የመባ ጊዜ ነው ሲባል ምናምን አውጥተን ምናምን የምንሰጠውን አይደለም። እሱ ጥሩ ነው፣ እሱን ማድረግ አለብን ለኛው ጥቅም፣ ቅድም እንደተባለው። ነገር ግን እግዚአብሔር ከሁሉ በላይ የሚፈልገው ነገር ወገኖቼ ልባችንን። ጌታ ኢየሱስ ክርስቶስ ደቀ መዝሙርነት ምን እንደሆነ፣ እሱን መከተል፣ እሱን መምሰል፣ የመንግስተ ሰማያት ሰው መሆን፣ የሰማይ አምባሳደር መሆን ምን ማለት እንደሆነ ጌታ ኢየሱስ ክርስቶስ ሲያስተምር አንዱ ያነሳው ነገር የሀብት ጉዳይ ነው። ወገኖቼ ታውቃላችሁ፣ ዓለማችንን የሚያንቀሳቅሰው ዋና ሞተር ገንዘብ ነው። አንደኛ ጢሞቴዎስ ምዕራፍ 6 ላይ ሄዳችሁ እንደምታነቡት ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ምን ማለት ነው? ዜና ሲከፈት ዜና ላይ የምትሰሙት ብዙ ክፋት አለ እንዴ? በየቦታው የምትሰሙት የዛ ሁሉ የማይነሳው የማይወሳው ከጀርባ ያለው የማይታየው ሰበቡ ምክንያቱ ገንዘብ ነው። ወገኖቼ ገንዘብ ፓወርፉል ነው፣ ትልቅ ኃይል ነው። አገሮች ሲዋጉ የሚዋጉት ለምንድን ነው? ንገሩኝ። ለምንድን ነው የሚዋጉት? ለገንዘብ ነው። ሌላ ሰበብ ይሰጠዋል፣ ታርጋ ይለጠፍለታል፣ ለዚህ ምክንያት ነው ምናምን ይባላል። ሁል ጊዜ ግን በዓለማችን ላይ ያለው ጦርነት በሙሉ ምንድን ነው ምክንያቱ? ገንዘብ ነው። የትዳር መፍረስ ምክንያት ነው። የማህበረሰብ መበጥበጥ ምክንያት ነው። የክፋት ሁሉ ጌታ ኢየሱስ እዚህ ጋር የሚናገረው ስለምንድን ነው? ገንዘብን ስለመሰብሰብ ነው። ልጠይቃችሁ፣ ሰብስቡ ነው ያለው? አትሰብስቡ? ከማን ነቃ ብላችሁ እንድትመልሱልኝ ይፈልጋል። አይሰማም። እኔ ንቁ ጉባኤ ነው የምፈልገው። ሰብስቡ ነው አትሰብስቡ? ጥያቄው ልድገመው። ጌታ ኢየሱስ ክርስቶስ እዚህ ጋር ያለው ገንዘብን ሰብስቡ ነው ወይስ አትሰብስቡ? ገንዘብ መዝገብ አይደለም፣ ገንዘብ። ኦኬ፣ ትሬዠር፣ ገንዘብ፣ ሀብት ሰብስቡ ነው ያለው አትሰብስቡ? አረ ንገሩኝ ለንደኖች። እዚህ አትሰብስቡ ይላሉ፣ እዚህ ሰብስቡ ይላሉ። እሺ እጅ በማውጣት እናርገው። ኦኬ፣ ሰብስቡ ነው ያለው የምትሉ፣ ኦኬ፣ አትሰብስቡ ነው ያለው የምትሉ፣ ሰብስቡም አትሰብስቡም ነው ያለው የምትሉ፣ ምክንያቱም ብዙዎቻችሁ እጅ አላወጣችሁ። ኦኬ። ጌታ ኢየሱስ ክርስቶስ መሰብሰብን አልተቃወመም። ተቃውሞ መሰብሰቢያው ላይ ነው፣ ቦታው ላይ ነው።
የት ይሰብሰብ ነው እንጂ ገንዘብ መሰብሰብ አለበት። አሜን። ግን የት ይሰብሰብ ነው? የት ይሰብሰብ? መሰብሰቢያውን ቦታ ሲናገር ጌታ ሲያመለክት ሲጠቁም መሰብሰቢያውን ለራሱ ብሎ አይደለም ለእናንተው ነው ብሎ ከሴፍቲ ከሴኩሪቲ ከፐርፔቹዋሊቲ አኳያ ነው ማለት እንዲኖር እንዲቀጥል አላለ ሴፍ እንዲሆን። አሁን ለምሳሌ ቆይ ሳጥን ውስጥ መሰብሰብ ነው ጥሩ ማለት ትራስ ስር ወይስ ባንክ? ሴፍ የትኛው ነው አይደል እንዴ? አንድ ጊዜ ድሮ አሜሪካ ዋሽንግተን ዲሲ ምናምን አካባቢ ሰው እንደመጣ የሚሰራው ምንድን ነበር? ፓርኪንግ። አሜሪካ በጣም ፓርኪንግ ይሰራ ነበር። እና ግን የሚገርማቸው ፓርኪንጉ ላይ ድሮ በጣም ነጮች እኮ እንደው ነጭ ልባቸውም እኮ ነጭ ከምሬ ነው። እኛንን መተን እኮ ያበላሸናቸው። ቁጥጥር የለ ምን የለ ያምኑሃል፣ ፓርኪንግ ይሰጡሃል። ከዛ በኋላ አንተ ነህ ገንዘብ የምትቀበለው ማለት ሰው ከዛ ላይ ይወስዳል ብለው ምናምን ሲስተሙም የላቸው። መጀመሪያ የሄዱት የኛ ሰዎች እቺን እድል ሲያገኙ ወገኖቼ ግማሹን እኮ ቢሰጧቸው ትልቅ ነገር ነው። ግማሹንም አይሰጧቸው። እናንተ መታችሁ እኔ በጌታ ነኝ እኔ አልሰርቅም ምናምን ብትሉ ማጅራታችሁ ነው የኛዎቹ የሚመቱት። ምክንያቱም አንተ ብዙ ከሰጠ እንዴት ሊመጣ ቻለ? እነሱ የሚሰጡኝ ይሄን ነው ተብሎ ሊነቃ ነው ማለት ነው። በጣም ከባድ። ኤንዌይስ በጣም ይሰበሰብ ነበር፣ ሰው ገንዘብ ይሰበሰብ ነበር። አሁን ነቁ ፈረንጆቹና ማሽን አድርገው አታያትም ገንዘቧን ሳንቲሟን ከማሽን ጋር ነው። እና በዛን ጊዜ አንዲት ሴት ከጓደኛዋ ጋር የምትኖረው ገንዘብ ብዙ ላለማውጣት ደባል ሆነው የሚኖሩት እና ለካ ከዛ ፓርኪንግ ደና አድርጋ ትዘርፋለች። ገና እኮ እንትንም የላትም ፈቃድ መኖሪያ ፈቃድም የላት ትዘርፋለች። ባንክ እንዳታስቀምጥ አካውንት መክፈት አትችልም። ስለዚህ ምንድነው የምታደርገው? ፍራሿ ውስጥ እያስገባች ትሰፋዋለች። አጠራቀመች ወገኖቼ። ፍራሹ እያደገ አብራት እንኳን ያለችዋ ሩሜቷም አታውቅም። አንድ ጊዜ ዘመድ ልጠይቅ ብላ ወደ ሌላ ስቴት ትሄዳለች። ከዚያ በኋላ ምን ይገኛል እዛ ቤት ውስጥ? ምን ታገኛለች? ትኋን በግ። ወዲያውኑ ለአፓርታማው እንትን ምናምን ሪፖርት ታደርጋለች። ለጓደኛዋ እረፍት ላይ ናት፣ ቤት ልጠይቅ ዘመድ ሄዳለች። ወገኖች ኢትዮጵያ እንትን አሜሪካ ውስጥ ደግሞ ትኋን ተገኘ ማለት በግ በጣም ከባድ እንትን ነው። በሙሉ ኮንፈንስኬት ተደርጎ ቫኩዌት ተደርጎ ቤቱ እሷ በሌለችበት ተቃጥሏል። ያ የወፈረ ፍራሽ ስትመጣ መርዶ ተነገራት እና ሴፍ አይደለም እዛ መሰብሰቡ። ጌታ ኢየሱስ ክርስቶስ ስለ ሴፍቲ፣ ስለ ሴኩሪቲ እና ስለ ቀጣይነት ነው እየመከረ ያለው። ምድር ላይ ምን አታርጉ? አታከማቹ፣ አትሰብስቡ። ለምን? ብል አለ፣ ዝገት አለ፣ ሌባ አለ። በዛን ጊዜ ደግሞ ታውቃላችሁ ባንኪንግ ሲስተም የለም አይደል እንዴ? አትሰብስቡ ወገኖች። ያን ነገር ልንገራችሁ። አንዳንዶች እንዲህ ይላሉ፣ እንደሚያሬድ እውነት ነው የምትለው ነገር የስ በዛን ጊዜ
ቤት ውስጥ ነው የሚያደርጉት፣ ቆፍረው ነው የሚያስቀምጡት ምንም። ስለዚህ የምትላቸው ነገሮች ነበሩ። አሁን ግን የሰለጠነ ዘመን ነው፣ ባንክ አለ ምን አለ ይላሉ። ወገኖቼ አሁንም በ21ኛው ክፍለ ዘመን ብል አለ። ዘመናዊ ብሎች አሉ፣ ዘመናዊ ዝገቶች አሉ፣ ዘመናዊ ሌቦች አሉ። ስለዚህ ብልና ዝገት በሚያጠፉ ሌቦችም ቆፍረው በሚሰርቁት በምድር ላይ ለእናንተ ለራሳችሁ ገንዘብን ምን አታርጉ? አትሰብስቡ። ነገር ግን ብልም ዝገትም በማያጠፋው ሌቦችም ቆፍረው በማይሰርቁት በሰማይ ለራሳችሁ ገንዘብን ምን አርጉ? ሰብስቡ። ኦኬ፣ እዚህ የሰበሰበ ሰው የሚታይ ነገር አለው የለው? አለው። እዛስ የሰበሰበ አይታይም። አለው ግን ችግሩ ምንድን ነው? አይታይም። ሊኩዊድ አይደለም፣ አይመነዘርም ቶሎ አይደለም። ወገኖቼ ስሙኝ፣ እውነተኛ ደቀ መዝሙር በባለጠግነት ያምናል፣ በሀብት ያምናል። ነገር ግን የሚያተኩረው የማይታየው ላይ ነው። አሜን፣ ሃሌሉያ። እንዴ እኔ የምኖረው ምድር ነው፣ ለንደን ነው። እንዴት አድርጌ ነው ሰማይ የምሰበስበው? ወገኖች ያን ነገር ልንገራችሁ። እኔ ባንክ ኦፍ አሜሪካ ነው። አሁን ዳውንታውን ብሄድ አለ፣ ባንክ ኦፍ አሜሪካ አለ ለንደን ውስጥ። ስለዚህ እኔ ያለሁት ለንደን ነው፣ ቅርንጫፌ ደግሞ እንትን ነው። የኔ ባንክ እንዴት ነው? ኖ ሁሉ ጊዜ በየቦታው አለ፣ ብራንች አለ። ለዚህ ነው ባንኮች ምን ያደርጋሉ? አንድ ቦታ ሄድ ኦፊስ ይኖራቸዋል፣ በየቦታው ምን ይኖራቸዋል? ብራንች ይኖራቸዋል። ወገኖቼ ዛሬ የምስራች ልንገራችሁ፣ መንግስተ ሰማያት ብራንች ከፍታለች። ሃሌሉያ። የት ነው ብራንቹ ካላችሁኝ ወገኖቼ፣ ወንጌል የሚሰበክበት ቦታ ካያችሁ፣ አጋንንት የሚወጡበት ቦታ ካያችሁ፣ ሰዎች የሚድኑበት ቦታ ካያችሁ፣ ደቀ መዛሙርት የሚሰሩበት ቦታ ካያችሁ ብራንች አለ እዛ። አሜን። ለእግዚአብሔር ስራ ብላችሁ የምትሰጡት ነገር ቀጥታ በአካውንታችሁ ነው የሚሄደው። እናንተ ሰማይ መሄድ አያስፈልጋችሁም ወገኖቼ። ምስኪኖች፣ ድሆች፣ እውነተኛ ድሆች ይገባችኋል? የሚበሉት፣ የሚጠጡት፣ የሚለብሱት የሚያጡ መሰረታዊ ነገር የሚያጡ ሰዎች ካያችሁ ቅርንጫፍ ነው። ለድሃ የሚሰጥ ለእግዚአብሔር ያበድራል። ሃሌሉያ። ቅድም ፓስተር ይስሐቅ ስለ መስጠት በጣም ደስ ብሎኛል ስትናገር። አንድ ነገር እያሰብኩ ነበር። ካልቸር መቀየር፣ ምናችን መቀየር አለበት። ክርስትና እኮ ማለት ምን ማለት ነው? ሪኒዋል ኦፍ ዘ ማይንድ አይደል እንዴ? ያስተሳሰብ ለውጥ። ስለዚህ አስተሳሰባችን እንዲለወጥ ልንገራችሁ። አንዳንዴ ቃላት ደግሞ ያንን ያግዛሉ። አሁን መባ ምን ልናረግ ነው የሚባለው? ቸርች ልንሰበስብ ነው አይደል? እሱ መስተካከል አለበት። ቤተ ክርስቲያን አይደለችም የምትሰበስበው፣ እናንተ ናችሁ የምትሰበስቡት። ወደ ቤተ ክርስቲያን ስትመጣ የምትመጣው ልትሰጥ ሳይሆን ልትሰበስብ ነው። አልገባችሁም? ላብራራው። እኔ ያደኩበት ሰፈር ባንክ አጠገባችን ነበር እና አንድ ነገር ትኩር ብያይ ነበር። እዛ ሰፈር ያሉ ነጋዴዎች ሁል ጊዜ 4 PM አካባቢ አዲስ አበባን ብላችሁ ንግድ ባንክ አለ። 4 PM ላይ ከየቢዝነሱ ሲሸጡ የዋሉትን ገንዘብ ይዘው ይመጣሉ። ምክንያቱም ከ4 በኋላ ይዘጋል ባንኩና፣ ስለዚህ 4 ላይ መድረስ አለባቸው። የመጨረሻው ሰው ነው። ይመጡና ይሰለፋሉ። አንዳንዱ
እንደየሀበንትኑ በብሪፍ ኬዝ ይዟል፣ አንዳንዱ በፖስታ፣ አንዳንዱ በቅንትን ምናምን ይዘው ይመጣሉ። የማገንዘብ ነው፣ የራሳቸው ነው። ምን ሊያረጉ ነው? ሊያስገቡ። እዛ ጋር ወረፋ ጠብቀው እንደው ዝም ብለህ ብትመለከታቸው ሊሰበስቡ ነው አይደለም? ሊያስገቡ ማለት ምን ማለት ነው? አካውንታቸውስ ምን ሊያረጉ ነው? ሊያስቀምጡ ነው፣ ሊሰበስቡ ነው። እና አንዳንዶቹ ብስጭት ብለው እኔ በቃ ሰለቸኝ፣ ሁልጊዜ በየቀኑ እየመጣሁኝ ቴምፔም እዚህ እየተሰለፍኩኝ ገንዘብ መስጠት ብለው ይላሉ። ምን ልታረግ ነው ሲባል አይ ልሰጥ ነው ይላሉ። ነው አካውንቴ ውስጥ ምን ላረግ ነው? ላስገባ ነው፣ ልሰበስብ ነው፣ ላከማች ነው፣ ላጠራቅም ነው ነው የሚሉት። ስለዚህ እናንተ መታችሁ የፍቅር ስጦታ ስትሰጡ፣ መባ ስትሰጡ ምን ልታደርጉ ነው? ልትሰበስቡ ነው ወይስ ልትሰጡ ነው? አይሰማኝም። በዚህ ትስማማላችሁ? ምክንያቱም ቆይ ይሄንን የምድሩን ባንክ ታምኑታላችሁ? አምነን አይደል እንዲህ ሁሉ ነገር ያስቀመጥነው? ወይ እናንተም አምናላችሁ። ቢሊዮነሮቹም እዛው ነው ያስቀመጡት አምነው። የምድሩን ባንክ እንደኛ አይነት ደካማ ሰዎችን ካመንን የሰራዊት ጌታ እግዚአብሔር ምን ያህል ልናምነው ይገባል? አሜን። ቅዱሳንን ስላገለገላችሁ እስካሁንም ድረስ ስለምታገለግሏቸው ያደረጋችሁትን ስራና ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ምን ማለት ነው? ኤቭሪ ፔኒ የሰጠሽው፣ ኤቭሪ ፔኒ ለድሆች ያደረግሽው፣ ለወንጌል ስራ ያደረግሽው በስምሽ ተቀምጧል። እስቲ ለመሆኑ አካውንት ያላችሁ እስቲ በሰማይ አካውንት የከፈታችሁ፣ በሰማይ አካውንት የከፈታችሁ፣ አረ ጉድ ነው፣ አረ ጉድ ነው፣ አረ ጉድ ነው፣ አረ ጉድ ነው። ባይዘው ብዙዎቻችሁ አላወቃችሁትም መክፈታችሁን እንጂ ከፍታችኋል። እያሰባችሁ ነው ቁጥሩን አውቀዋለሁ እንዴ ፓስኮዱ አለኝ እንዴ ምናምን አፑን ዳውንሎድ አድርጌያለሁ እያለ እውነቱን ልንገራችሁ አላችሁ። ተሳስታችሁም ሰጣችሁ ከሆነ ተከፍቷል አካውንት። ኦ ሃሌሉያ። በስሜ ቀዝቃዛ ውሃ የሰጠው ዋጋው አይጠፋበትም። ትልቁ ጥያቄ ግን ስለዚህ አንድ ለውጥ ለማድረግ ሮሆቦት እንስማማለን። ስትወጡ መሪዎች አሁን የምትሰበስቡበት ሰዓት ነው። አሜን። ትስማማላችሁ መሪዎች? ምን የምናደርግበት ሰዓት ነው? አሁን የምትሰበስቡበት ሰዓት ነው። እስቲ ሚስማማ ካለ ያጨብጭብ። ምክንያቱም ገብቶን ማድረግ አለብን። ወደ አካውንታቸውን የምትሰበስቡት ማለት ኖቱ አይሄድም፣ የምትሰጡት ኖት አይሄድም፣ እዚሁ ነው የሚቀረው። ቫልዩ ግን ይሄዳል። እና ከዚህ በኋላ ስትሰጡ መስጠት ስንል አውጥተን ወደ ሌላው መስጠት ነው የሚገባን ማለት እየሰጠን ነው። ኖ ደስ ብሏችሁ ልትሰጡ ይገባል። ምክንያቱም እንትኑ ምን ያደርጋል? እዛ አካውንቱ ይጨምራል። ሃሌሉያ። ኦኬ። አሁን ትልቁ ጥያቄ የት ያለው ነው የሚበልጠው ነው። የትኛው አካውንታችሁ ውስጥ ያለው ይበልጣል? ወገኖች ከዚህ በኋላ ግን የክርስቶስ ደቀ መዛሙርት የልብ ሰው የውስጥ ሰው ለመሆን ከወሰናችሁ የትኛው መብለጥ አለበት? የሰማዩ መብለጥ አለበት። ሃሌሉያ። ተመልከቱ እዚህ ጋር ምን ያህል ይሄ ነገር ሲሪየስ እንደሆነ የምታውቁት ምን ያህል እውነት እንደሆነ የምታውቁት ሐዋርያው ጳውሎስ
አንደኛ ጢሞቴዎስ ምዕራፍ 6 ላይ ምን ይላል መሰላችሁ? በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ እኛም ደግሞ ደስ እንዲለን ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ይልቁንም እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ ሃሌሉያ ሊረዱና ሊያካፍሉ በበጎም ስራ ሁሉ ባለጠጎች እንዲሆኑ ምክራቸው። ቆይ አንድ ነገር ልንገራችሁ እስቲ። በጣም እርግጠኛ የሆናችሁ የእግዚአብሔር መንግስት እንደምትመጣ፣ ክርስቶስ እንደሚመጣ፣ በምድር ላይ መንግስቱ እንደሚመሰረት እና እኛም በትንሣኤ አካል 1000 ዓመት እንደምንነግስ በጣም እርግጠኛ የሆናችሁ እጃችሁን አሳዩኝ። ከምር ትመጣለች መንግስቱ? ኦኬ ትመጣለች። እኔ ምን ያህል እርግጠኛ እንደሆንኩ ልነግራችሁ አልችልም። ምክንያቱም ኤቭሪ ዴይ የማስበው ነገር ነው። ኦኬ እንዴት ነው መንግስት እየመጣች እጃችንን አጣጥፈን የምንቀመጠው? እዛ የምትመጣዋ መንግስት ውስጥ መሰረት መጣል የለብንም? ሃሌሉያ ተመልከቱ ምን አለ? እውነተኛውን ህይወት ይዙ ዘንድ ለሚመጣውም ዘመን፣ የሚመጣ ዘመን አለ፣ የክርስቶስ ዘመን። ሃሌሉያ ለሚመጣውም ዘመን ለማ ለራሳቸው። አንድ ነገር ልንገራችሁ፣ እዚህ የምትሰበስቡት ሁሉ ለራሳችሁ አይደለም፣ ሌላው ነው የሚበላው። ስንት ቢሊዮነሮች ድንገት ጸጥ ይላሉ አይደል እንዴ? አለቀ፣ ይበሉታል፣ ይዘው ይሄዳሉ። ተሻጋሪ አይደለም ወገኖች። አሁንም ደግሜ ልንገራችሁ፣ የፈለጋችሁን ያህል ብትሰበስቡ እዚህ የምትሰበስቡት ነገር ሁሉ እዚሁ ይቀራል፣ ሌላው ይበላዋል። እዛ የምትሰበስቡት ሁሉ ግን ለዘላለም የራሳችሁ ነው። ግን ለዘላለም የራሳችሁ የሚሆነውን የምትሰበስቡት ግን ለሌሎች በመስጠት ነው። አይገርምም? ስለዚህ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸው ሀብት እየሰበሰቡላል። መሰረት እንጣል ወገኖቼ። እርግጠኞች ከሆናችሁ፣ እርግጠኛ ያልሆናችሁበት ቦታ መሰረት ትጥላላችሁ? አትጥሉም አይደል እንዴ? ብዙዎች የማይሰጡት ለምን እንደሆነ ልንገራችሁ። ለእግዚአብሔር ስራ፣ ለድሆች፣ ለምስኪኖች የማይሰጡት እርግጠኞች አይደሉም። እርግጠኛ ከሆናችሁ ግን እየመጣች ላለችው ለማትቀረው ለእግዚአብሔር መንግስት መሰረት ጣሉ። ለዚህ ነው የዕብራውያን መልእክት ጸሐፊ ምዕራፍ 10 ላይ ምን ይላል? በሰማይ የሚበልጥ ሀብት እንዳላችሁ አውቃችሁ በስራት የራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። ወገኖቼ እኛ እዚህ የምንሰጠው በፓውንድ ነው። እግዚአብሔር ጋር የሚቀመጠው ግን በሰማይ ከረንሲ ነው። ኦ ሃሌሉያ ወገኖች፣ ሰማይ ሌላ ከረንሲ እንዳለው ታውቃላችሁ። ዶላር አይደለም፣ ዩሮ አይደለም፣ የና አይደለም፣ ሩብል አይደለም፣ ፓውንድ አይደለም፣ ሌላ ነው። ስሙም እንደሚባል ታውቃላችሁ፣ ጽድቅ። ሃሌሉያ ጽድቅ ይባላል። ለዚህ ነው ሐዋርያው ጳውሎስ ብዙ ሰራ፣ ብዙ ደከመ፣ ብዙ ለፋ፣ ብዙ መስዋዕትነት ከፈለና መጨረሻ ላይ ምን አለ? በመስዋዕት እንደሚደረግ የኔ ህይወት ይሰዋል፣ የሚሄድበት ጊዜ ቀርቧል። ሩጫውን መልካሙን ገድል ሃይማኖትን ጠብቅ ያለው እነሆ የጽድቅ አክሊል ተዘጋጅቶልኛል። ያንንም ጻድቅ ፈራጅ የሆነው ጌታ በዚያም ቀን ለኔ ያስረክባል። ለኔ ብቻ አይደለም መገለጡን ለሚጠባበቁት ሁሉ እንጂ። ስለዚህ ጽድቅ ነው ከረንሲው። በተነ፣ ለምስኪኖችም
ሰጠ፣ ጽድቁም ለዘላለም ይኖራል። በጽድቅ ነው የሚቀመጥልህ። የሚመጣው ዓለም ከረንሲ ጽድቅ ነው። ለዚህ ነው በሁለተኛ ጴጥሮስ ምዕራፍ 3 ላይ ጴጥሮስ ምን ይለናል? ይሄ ሁሉ የተሰራው ምን ይሆናል? ይቃጠላል፣ ይጠፋል። ምን ይላል ካለ በኋላ እኛ ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ደቀ መዝሙር እኔ እንደዚህ እንትን ይሉኛል ብዙዎች ምናምን አንተ እንዴት ነው ፕሮስፔሪቲን ትቃወማለህ? ፕሮስፔሪቲ ጎስፕል ምናምን ይሉኛል። ኧረ እኔ በፍጹም እኔ በፕሮስፔሪቲ አምናለሁ። በሀብት አምናለሁ፣ በመሰብሰብ አምናለሁ። ግን ጥያቄው የት ነው ነው? አሜን። ሰማይ በመሰብሰብ አምናለሁ ወገኖቼ። አለኝ በደንብ የዳበረ ሃሌሉያ አሜን። የሚቸኩለው ምናፍቀው ለዚህ ነው። ተመልከቱ፣ ብዙ ሰዎች ገንዘባችን የት ነው ማስቀመጥ የምንፈልገው? እዚህ። ልባችንን ደግሞ ለማን ነው መስጠት የምንፈልገው? አይሆንም አለ ጌታ ኢየሱስ። አም ሶሪ አይቻልም። ምክንያቱም ልብ ታዟል አለ። ገንዘብህ ባለበት በዚያ እንዲሆን ታዟል አለ። ስለዚህ ጠዋት ማለዳ ተነስታችሁ በጸሎት ጌታ ሆይ ልቤን ውሰድ ብላችሁ ልብን ብቻውን ልካችሁ እንትኗን እዚህ ካስቀመጣችሁ ወዲያውኑ መጥቶ እዚህ ሲያንጎዳጉር ታገኙ። እንዴ ልክ ያህል ነበር እንዴ ስለ አይ እዚሁም ተብያለሁ። የልባችሁ አድራሻ ምናችሁ ያለበት ጋር ገንዘባችሁ ያለበት ነው። እሺ ገንዘባቸውን ወደ ሰማይ የላኩስ ልባቸው ተከትሎ ሄደዋል። ሃሌሉያ። ልብሽ ሰማይ ላይ እንዲሆን ትፈልጊያለሽ? ሰማያዊ ነገር ላይ ትፈልጊያለሽ? በላይ ያለውን ማሰብ በላይ ያለውን መሻት ትፈልጊያለሽ? ላኪው ገንዘብሽን ላኪው። ልብም ተከትሎ ምክንያቱም ታዟል። የት እንዲሆን? ገንዘብህ ባለበት። ይሄንን አለማድረግ ወገኖች የቀላል ነገር እንዳይመስላችሁ። ያዕቆብ ምዕራፍ 5 ቁጥር 1 ምን ብሎ እንደሚጀምር ታውቃላችሁ? አሁንም እናንተ ባለጠጎች ሆይ ወዮላችሁ፣ ዋይ እያላችሁ አልቅሱ። ችግራቸው ባለጠጋ መሆናቸው አይደለም። ምን ይላል መሰላችሁ? ምስክር ይጠራባቸዋል። ብራችሁ እና ወርቃችሁ ዝጓል፣ ልብሳችሁ በብል ተበልቷል። ዋው! በጣም እኮ የሚያሳዝነው ሰርተው ለፍተው ደክመው ምናምን ብቻ እኮ የሰበሰቡት ቢሆን እኮ ጥሩ ነው። ነገር ግን እርሻቻችሁን ያጨዱት ያጫጆቻችሁ ጩኸት ወደ ሰማይ ወደ ጸባዖት ደርሷል። ወገኖቼ አሰርተው ያሰሯቸውን ሰዎች ደሞዝ ነፍገው እነዛ የሚበሉት የሚጠጡት አጣው ወደ እግዚአብሔር ይጮሃሉ። እዚህ ግን ተቀብሮ ተቀምጦ ብል እየበላው ነው። ምን እያረጋችሁ ነው ይላችኋል? ለእርድ ቀን እንደሚደልብ ከብት ራሳችሁን እያደለባችሁ ነው። ወገኖች እውነተኛ ደቀ መዝሙር ማለት ከገንዘብ ፍቅር የተላቀቀ ማለት ነው። ከገንዘብ ፍቅር እስከምትላቀቁ ድረስ እውነተኛ ደቀ መዛሙርት አይደላችሁ። ይሄ ደግሞ አሲድ ቴስቶች አሉት። ራሳችሁ ቴስት ማድረግ ትችላላችሁ። ድሮ አስታውሳለሁኝ ቤት ለቤት በደርግ ዘመን አገልግሎት በነበረበት ጊዜ አንድ ጊዜ ኮልፌ አካባቢ ተመድቤ እዛ አገለግል ነበር የቤት ህብረት ውስጥ እና ህብረቱ በጣም የሚገርማችሁ ነው። ማለት ሀብታሞች ናቸው። ያን ጊዜ ኮልፌ አካባቢ ያሉ ነጋዴዎች አሉ፣ ሀብታሞች ናቸው።
እና ዘበኞችም ሰራተኞችም ምናምን ፕሮግራሙ ላይ ይገባሉ። እና ያኔ ድሮ ትዝ ይላችሁ እንደሆነ ደብተር ተይዞ የጸሎት ርዕስ ይጠየቅ ነበር አለ እንዴ? እና የጸሎት ርዕስ ሲጠየቅ ትዝ ይለኛል። አንደኛው በዛን ጊዜ የ3 ሚሊዮን ማለት አሁን 300 ሚሊዮን በሉት የ3 ሚሊዮን እቃ አሰብ ላይ ተይዞብኝ ምናምን ትላይ ነው ያለሁት፣ ጸልዩልኝ። አንደኛው ደግሞ የጠበቀው ጫማዬ አልቋል ተቀዷል እና አሁን ክረምቱ እየመጣ ነው ውሃ ያስገባል እና ጌታ ጫማን ይሰጠኝ ጸልዩ ብሎ ሰጠ። ጻፍኩ ነኝ ሁሉም ተቀበልኩ። ከዛ ምን እናደርግ ነበር ድሮ እንትና ትጸልያለህ እንትና ትጸልያለህ እንትና ምናምን ብለን እንሰጣለን። እንደ አጋጣሚ ለዛኛው ሰውዬ የልጁ የዘበኛው ደረሰ። ከዛ በኋላ እጁን አነሳና በኪሩቤል ላይ የምትቀመጥ አይኖች እንደ ሰዓት ነበልባል የሆኑ እግር እንደ ቶን ምናምን የነቅጠ ብሎ ጥቅስ ይጠቅሳል። ምን ሊል ነው ሰውዬ ይህን ሁሉ ደርድሮ ብዬ ስል ለወንድማችን ጫማ ሰጠው ሊል እኮ። መቼስ ምንም ድምፅ መገለጥ አያስፈልግም አይደል? ከሰማይ የሚመጣው ምንድን ነው? ራስ ሰጠው ነው። ወገኖቼ ሰዎች ተርበው፣ ሰዎች ተጠምተው፣ ሰዎች የሚለብሱት አጥተው ቤዚክ ነገር ንጹህ ውሃ መጠጣት አቅቷቸው ወይም ወገኖቼ አንድ ነገር የዓለምን ችግር ሁሉ መፍታት አንችልም። የዓለምን የድህነት ሁሉ ችግር መፍታት አንችልም። ግን አይናችን ላየው ጆሮአችን ለሰማው ወገኖቼ አንድ ነገር ልንገራችሁ። በእግዚአብሔር ፊት ለጌታ ክብር እስከ ዛሬ ድረስ እኔ ድረስ ደርሶ ጆሮዬ ድረስ ደርሶ ችግር ፊቴን ያዞርኩበት ትዝ አይለኝም። ልወቀው አልወቀው ምንም አገባኝ። ብቻ እኔ ጋር ከመጣ እኔ ጋር ከደረሰ በቃ አሳይመንት አለኝ ማለት ነው። ወገኖቼ እውነተኛ ደቀ መዝሙርነት ይሄ ነው። አሜን። እንዴት እኔ አካውንት ውስጥ ገንዘብ ተቀምጦ አይድል የሆነ ገንዘብ ተቀምጦ እንዴት ሰው ማለት ካየሁኝ ነው ከሰማሁኝ ነው እንትና ተርቧል ተብሎ ከተባልኩ በፍጹም አይቀመጥም። ወገኖቼ ገንዘብ ፓወር ነው አይደል እንዴ? ነገር ግን ፓወሩ ሲቀመጥ አይደለም፣ ፓወሩ ሲሰጥ ነው። ሃሌሉያ አሜን። ያን ጊዜ ምን ይሆናል? ፓወርፉል ይሆናል። እኔ አንዳንድ ሰዎች አሁን እኮ ትልቅ ኑሮ ያላቸው ናቸው። በሆነ ጊዜ ግን ተቸግረው ትንሽ ነገር ሰጥቻቸዋለሁ እኔ ረስቼዋለሁ ከስንት ጊዜ በኋላ ያኔ እኮ ብለው ሲሉ የገንዘቡ ኃይል ይታየኛል። ያቺ ገንዘብ እኮ ክትፎ በልቼ ልጨርሳት የምችል ነበረች። ለነሱ በመስጠቴ ምን አመጣ ማለት ነው? ኃይል አለ። ወገኖቼ የገንዘብን ኃይሉን አውጡት፣ አንቀሳቅሱት። ምን በማድረግ በጊዜው ባስፈላጊው ጊዜ ማለት አንድን ሰው እኮ ብዙ ገንዘብ ያለውን ሰው ሄዳችሁ አሁን እንድትሰጡት እኮ እንዲያውም ምን ማለት ነው ሊላችሁ ይችላል። ምንም ይገባችኋል። ግን በዛች ጊዜ ባስፈላጊው ጊዜ እናንተ ፊት ከደረሰ ችግሩ ወገኖቼ ተዘርጉ። ገንዘብ ልብን ነው የሚይዘው። ቆይ ለምንድን ነው የምናከማቸው? እውነቱን እንነጋገር ማለት እዚህ ምድር ላይ ማለት ነው። ዋው ለክፉ ቀን ነው አይደለ እንዴ? ጠፋችሁ እኮ ጭልጥ ብላችሁ ነው የጠፋችሁት። ለመቼ ነው የምናስቀምጠው? ወገኖች የመጨረሻ መጥፎ ነገር ልንገራችሁ፣ ለክፉ ቀን ብሎ ማስቀመጥ ነው። ለምን መሰላችሁ? ክፉ ቀን ይመጣል። በኢየሱስ ስም አይ ራስህ ቀጥረኸኝ ነው ይመጣል ስትለኝ ነበር፣ መጣው። እባካችሁ ከክፉ ጋር ቀጠሮ አትያዙ። ኢየሱስ ይመጣል። ክፉ ቀን ሳይሆን የሚመጣው
ኢየሱስ ይመጣል። ስለዚህ ለክፉ ቀን ብዬ የማስቀምጠው የለም። አይመጣም። ሃሌሉያ። ወደ አንቺ የሚመጣው ማን ነው? ጌታ ኢየሱስ ነው። ክፉ ቀን አይመጣም። ከመጣስ ይምጣ። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። በእርሱም የሚታመኑትን ያውቃል። ሃሌሉያ። ጮክ ብላችሁ እግዚአብሔር መልካም ነው በሉ። በመከራም ቀን መሸሸጊያ ነው። በእርሱ የሚታመኑትን ያውቃል። ይሲ እግዚአብሔር ማጣት አይደለም የሚያስደስተው፣ ድህነት አይደለም የሚያስደስተው። ግን ልክ ያን በዛ ውስጥ ያለ አይነት ያህል ልብ። ሃሌሉያ አሜን። ኦኬ ወገኖቼ፣ ምንም እንደማታጡ አውቃችሁ ስጡ። መስጠት ትክክል ለጌታ መስጠት ትክክል የሚሆነው መቼ ነው ካላችሁኝ፣ ማለት መለኪያውን ልንገራችሁ። አይ አበዛሽው ሲባል፣ በተለይ ገንዘብ የሚወዱ ሰዎች አይ አበዛሽው ካሉ ልክ መጥቷል ማለት ነው። አበዛሽው ካልተባልሽ ገና ነው። አሜን። ማርያም ሄዳ ብልቃት ሽቶን 300 ዲናር ልንገራችሁ፣ የቀን ደሞዝ በዛን ጊዜ ስንት ነበር? 1 ዲናር አለ የቀን። ስለዚህ የዓመት ደሞዝ ማለት ነው። ያ 300 ነው አይደለ? ስለዚህ ለዓመት ሊሆን ትንሽ ነው የሚቀረው፣ ግን የዓመት ደሞዝ በሉት። ስለዚህ አመጣችና የዓመቱን ደሞዝ አርጋ ታረግ። ይሁዳ ምን አለ? አበዛሽው አለ። ልክ ነው ማለት ነው። አሜን። ይሄ ማባከል ለምንድን ነው? ይሄ ለተሽጦ ምናምን አበዛሽው መባል አለብሽ። አሜን። ኦኬ ልብህ የት ነው አይደል ጥያቄው? አሁን ልባችንን አስተካከልን። የልባችንን አድራሻ አሜን የት ነው? እዛ ነው። ማንን ተከትሎ ሄዷል? ገንዘባችንን። ሃሌሉያ ሃሌሉያ። እኔ ይህንን እምላችሁ አሁን እንሰብስብ ልላችሁ አይደለም። ይሄ ስፖንታኒየስ በስፖንታኒቲ አላምንም እኔ። ይገባችኋል? እኔ የማምነው በላይፍ ስታይል ነው። አሜን። ይሄ አንዳንድ ሰሞን እንትን በቃ ልክ አዲስ ዓመት ሲመጣ ጂም የሚጀምሩ አሉ አይደለ? ይመዘገብና ጃንዋሪ፣ ፌብሩዋሪ፣ ማርች ላይ ከዛ በኋላ ይቀራል። እንደ ግብር ግን ይከፍላል የጂሙን። እና አንዳንዶች ስለ ስፖርት ሲነስና ይጽናናሉ። አትሊስት እከፍላለሁ ጂም ሜምበር ነኝ ማለት። አንዳንድ ሰሞን በወረት የምናረጋቸው ነገሮች አሉ ወገኖች። እንደሱ እንድታረጉ አይደለም። እኔ ተለውጣችሁ እንድትቀሩ ነው። አስተሳሰባችሁ ታድሶ እንድትቀሩ ነው። አሜን። አሁን ቀጥሎ ደግሞ የሚለው ምንድነው? አይንህ የት ነው? አይንህ የት ነው? አይናችሁ የት ነው? የትኛው አይናችሁ? የውስጥ አይናችሁ የት ነው ያለው? የሰውነት መብራት አይን ናት። አይንህ እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። አይንህ ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበረታ ይላል። ስሙኝ ወገኖች፣ ይሄ ካልቸራል ንግግር ነው ማለት በዕብራውያን ወይም አይሁዳውያን ኢቪል አይ ብለው ያምናሉ። ታውቃላችሁ? ኢቪል አይ ክፉ አይን። ኢቪል አይ ማለት ይሄ ቡዳ ምናምን የሚባለው አይነት አይደለም። እኛ እንደምናስበው አይደለም። ኢቪል አይ ማለት ምንድነው?
ለገንዘብ የሚሰስት አይን ማለት ነው። ገንዘብን የሚጎመዥ የሚመኝ አይን ማለት ነው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ምዕራፍ 20 ላይ እዚሁ ማቴዎስ ወንጌል ምዕራፍ 20 ላይ ሲያስተምር ምን አለ? አንድ ምንድነው የእግዚአብሔር መንግስት የወይን እርሻ ባለቤትን ትመስላለች። ሊቀጥር ወጣ አይደል እንዴ? ጠዋት 6 ላይ ቀጠረ። ከዛ ደግሞ ምንድነው ጠዋት 6 ላይ ከዛ በኋላ ደግሞ ኑን ላይ ቀጠረ። ከዛ በኋላ አለ መጨረሻ ላይ ግን 5 ላይ ወጥቶ ቀጠረ። ቀኑ የሚያልቀው ስንት ላይ ነው? 6 ላይ ነው። እና ከመጀመሪያዎቹ ጋር ስንት ነው የተነጋገረው? ያ የታወቀ ነው። 1 ዲናር ነው የተነጋገረው። ለነዚህ ግን አልተነጋገረም። ሆን ብሎ ነው። መጨረሻ ላይ ግን ደሞዝ ሊሰጥ ሲል ምን አድርጉ አለ? አውቆ ሆን ብሎ እኮ ነው። አሁን የመጡትን ከፊት አድርጓቸው፣ ጠዋት የመጡትን ደግሞ ከዛ በኋላ እነዛ ማየት ጀመሩ። ስንት ነው የሚሰጣቸው? ለሙሉ ይሰጣቸዋል ወይ ጥያቄ ነው አይደል እንዴ? 1 ሰዓት ነው የሰሩት። አሁን ነው የመጡት። እስቲ ሲሉ 1 ዲናር ሰጠ። 1 ዲናር ከዛ ካልኩሌት አድርገው ጨረሱ። ኦኬ 1 ሰዓት ሰርተው ነው 1 ዲናር የሰጣቸው። እኛ 12 ሰዓት ነው የሰራ ነው ምናምን ብለው ልክ እነሱም ጋር ሲደርስ 1 ዲናር ሰጣቸው። አበዱ እና ሄድና ምን አለ እንዴ? ምን አጠፋሁኝ? አልተነጋገርንም 1 ዲናር ብለን? አዎ ልክ ነው ተነጋግረናል። እንዴ ታዲያ እነሱስ እንዴ ምን አገባ? እኔ በገዛ ገንዘቤ እና መልካም ስላደረኩኝ አንተ አይንህ ምቀኛ ናትን ይላል። አይንህ ምቀኛ ነው። ምቀኛ አይን፣ ስስታም አይን፣ የሚጎመዥ አይን። ወገኖቼ እንደምታውቁት ብርሃን ሰውነታችሁ ውስጥ የሚገባው በምን በኩል ነው? በአይን በኩል ነው አይደል እንዴ? አይን ታማሚ ከሆነስ ሁሉ ነው የሚጨልመው። 2 ብርሃን የለም፣ 1 ብርሃን ነው ያለው። ስለ ገንዘብ ያለሽ አመለካከት ጨለማ ከሆነ ሁለንተናሽ ጨለማ ነው ማለት። አንድ ነገር አይደለም አፌክት የሚያደርገው፣ ሁሉንም ነው አፌክት የሚያደርገው። ስለ ገንዘብ ያለን አመለካከት ጤናማ ከሆነ ደግሞ ሁሉ ነገራችን ነው ብሩህ የሚሆነው። እንዴት ነው የምታየው ገንዘብን? ምንድነው ገንዘብ ላንቺ? ምንድነው ገንዘብ ላንተ? ልንገራችሁ፣ ገንዘብ ፈጽሞ የሚወደድ አይደለም። የሚወደዱ 2 ናቸው። እግዚአብሔር የፈቀደልን 2 ወዳጅ ነው። አንደኛው እግዚአብሔር ነው፣ አንደኛው ሰው ነው። አሜን፣ አለቀ። ከሁለቱ ውጪ ሌላ 3ኛ ወዳጅ ካለን ችግር ውስጥ ገብተናል። ገንዘብ መወደድ የሌለበት ነው። አስፈላጊ ነው። አዎ። ጠቃሚ ነው። አዎ። ያለ ገንዘብስ መኖር ይቻላል? አይቻልም። እኔ ግን ብዙ ጊዜ የምለው ይሄንን ነው። መኪና ውስጥ ደሬ እንትን አለ፣ የክሪክ ጎማ ማንሽ አለ። እርግጠኛ ነህ? አስፈላጊ ነው በጣም። ስለዚህ ሁልጊዜ መኪና ውስጥ ይዘው የምትዞር ነው። ግን እውነቱን ንገረን። እኔ ላሳጣ ፈልጌ አይደለም፣ ማለት በአክብሮት ነው የምጠይቅህ። እውነቱን ንገረን። ፍቅር ይዞ ያውቃል ከክሪክ ጋር? ማለት አንዳንዴ ተኝተህ በሀሳብ ይመጣል በልብ። ክሪክዬ፣ የኔ ክሪክ፣ አንዳንዴ ሆድህ ይባባል። ክሪክ በጣም አስፈላጊ ነው አለ እንዴ? ጎማ ፍላት ሲሆን ያለሱ በምን እናነሳዋል? በጣም አስፈላጊ ነው። ግን የፈለገ ቢሆን ፍቅር ከሱ አይዘንም ወገን። ይኸው ገንዘብህ ክሪክህ ነው። ሲያስፈልግ ትጠቀምበታለህ። ከልብ ጋር ግን ግንኙነት ሊኖረው አይገባም። እስቲ ከኔ ጋር እንበል። ከዛሬ ጀምሮ ገንዘቤን የማየው እንደ ክሪኬ ነው። እንደው ያዙት፣ እንደ ታግ እንትን ይሆናል ማለት እንድታስታውሱት። ገንዘብ ሲባል ክሪክ የሚለው አብሮ እንዲመጣላችሁ። እውነቱን ልንገራችሁ፣ ደሬ እንደው በዚህ ወራት ውስጥ አስቦት የማያውቀው ነገር ቢኖር
አዲስ መኪና ነው የሚነዳው ማለት ቶሎ ጎማውን ፍላት አይሆንም። ሄጄበታለሁ፣ አይቼዋለሁ። ስለዚህ አስበው ታውቃለህ? ግን አለ ወንጭ ገንዘብ ይኖራችሁ ግን አታስቡት፣ አትውደዱት። ገንዘብ ምንድነው? ገንዘብ ፍቅር የሚገለጥበት ነው። ጌታን ትወዱታላችሁ፣ ፍቅራችሁ የምትገልጡበት ነው። ሰዎችን ትወዳላችሁ፣ ፍቅራችሁ የምትገልጡበት ነው። ስለዚህ አተያየታችሁ ጤናማ ከሆነ ግንኙነታችሁ ሁሉ ምን ይሆናል? ጤናማ ይሆናል። ገንዘብ የሚወድ ሰው ከራሱ ጋር ሰላም አለው? እንቅልፍ አይተኛማ። እንደው አይጣልባችሁ ወገኖች። እኔ በጣም ገብቶኛል። ለኔ ድሃ ማን ነው? የድሃ ድሃ ብላችሁ ካላችሁኝ በጣም የማያስፈልጉትን ብዙ ንብረቶች ሰብስቦ እነሱን ሲጠብቅ ዘብ የሚያደርሰው ማለት ነው። አንድ ጓደኛዬ ሲነግረኝ ጂም የሚሰራበት ቦታ አለ አዲስ አበባ እና እዛ ጂም የሚሰራበት ቦታ እዛ የሚሰሩት ሰዎች ናቸው የነገሩት። አንድ የታወቀ ሀብታም ኢትዮጵያ ውስጥ በጣም የሚታወቅ ትልቅ ሪል ስቴት ያለው ብዙ ሀብት ያለው ሰው 3 AM ላይ ይመጣል አሉ። ሌሊት ምን ሊያደርግ? ጂም ሊሰራ። እዛ የሚሰራ 24 hours ነው ጂም። ይመጣል አሉ። ሳውና ይገባል፣ ጂም ይሰራል። ለምን የለው? እንቅልፍ የለው። በጣም ብዙ ሀብት ነው ያለው። ምስኪን አይደል? መናጤ ድሃ፣ ጎስቋላ። ምክንያቱም ዘበኝነት እኮ ተቀጥሮ ነው። የማያስፈልጉትን ብዙ ነገር ሰብስቦ ሲጠብቅ ያድራል። ድሃ ነው። ሀብታም ደግሞ ማን እንደሆነ ልንገራችሁ። ሀብታም ማለት የሚያስፈልገውን ነገር በሚያስፈልገው ጊዜና በሚያስፈልገው ቦታ በሚያስፈልገው መጠን ሁልጊዜ የሚያገኝ እሱ ማን ነው ካላችሁ አንዱ እኔ ነኝ። እኔ በስሜ ንብረት ብዙ ኖሮኝ አያውቅም፣ ግን በሄድኩበት ቦታ ሁሉ እንደ ንጉስ ነው የምኖረው። ሃሌሉያ። የምፈልገውን አይደለም ማገኘው፣ የሚያስፈልገኝን በሚያስፈልገኝ ጊዜ በሚያስፈልገኝ ቦታ በሚያስፈልገኝ መጠን አገኛለሁ። ምን እፈልጋለሁ? ቆይ እናንተ ምንድን የትኛውን ሀብት እንዴት ነው የምታዩት? ነው አተያያችሁ? አይናችሁ ጤነኛ ነው ወይ? ለሁለት ጌቶች መገዛት የሚቻለው ማንም የለም። አንዱን ይወዳል ወይም ሌላውን ይጠላል። ወገኖቼ በደም ስሙኝ። ይሄንን በብሉይ ኪዳን ዘመን የነበሩት ጣዖታት በሙሉ አሽታሮት፣ ባኦል፣ ዳጎን፣ መሎክ ምናምን የሚባሉት በሙሉ በአዲስ ኪዳን ተጠቅልለው ማን ተብለው ተጠርተዋል? ዓለም። ዓለምንና በውስጡ ያለውን አትውደዱ። ዓለም ተብለው ተጠርተዋል። ዓለም ማለት ምንድን ነው ካላችሁኝ ገንዘብ ነው። ወገኖቼ በዚህ ዘመን ጣዖት ማምለክ ሲባል እባካችሁ ልንገራችሁ፣ እንትናን ማምለክ ዳጎንን ማምለክ አድርጋችሁ አታስቡት። ወይም እንትንን ማምለክ ይሄን የተቀረጸ ምስል ማምለክ አይደለም። ገንዘብን መውደድ ነው። ጣዖት ነው። ምክንያቱም አዲስ ኪዳን ውስጥ ከእግዚአብሔር ጋር ተስተካክሎ ጎን ለጎን ተቀምጦ ለእግዚአብሔርና ለገንዘብ መግዛት አትችሉም የተባለለት አንዱና ብቸኛው ጣዖት በአዲስ ኪዳን ውስጥ የተቀመጠው ገንዘብ ነው። ቶሎ ቶሎ ልንገራችሁ ችግሩ ምንድን ነው? ገንዘብ ፕሮሚስ የሚያደርግላችሁ ነገሮች በሙሉ እግዚአብሔር ፕሮሚስ የሚያደርግላችሁ ነው። እጠብቅሻለሁ፣ አስከብርሻለሁ፣ ደስታን፣ ሰላምን ሰጥሻለሁ። ገንዘብ እነዚህን ፕሮሚስ ያደርጋል። ትተማመኛለሽ፣ አትሰጊም፣ ትበያለሽ፣ ትጠጫለሽ፣ ምንም አይጎልሽም። ማን ነው የሚለው? ገንዘብ። እግዚአብሔርም የሚለው ይሄንኑ ነው።
ስለዚህ ገንዘብ ፕሮሚስ የሚያደርገን ነገር በሙሉ እግዚአብሔር የሚያደርገው ነው። ገንዘብ የሚጠይቀን ነገር በምላሹ ስጠኝ ብሎ የሚጠይቀን ነገር በሙሉ የሚጠይቀን ነው። ልብህን ስጠኝ፣ ጊዜህን፣ ጉልበትህን፣ ሐሳብህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ውደደኝ ነው የሚለው። ስለዚህ ከማን ጋር ተስተካክሏል? ከእግዚአብሔር ጋር። ወገኖቼ እውነተኛ ደቀ መዛሙርት የልብ ሰዎች የሚገለጡት በዚህ ነው። የብሉይ ኪዳን አምልኮ ትዝ ይላችሁ እንደሆነ ሁል ጊዜ አብርሃምም ይላል ለተገለጠለት ለእግዚአብሔር መሰዊያ ሰራ ይላል፣ መስዋዕትንም አቀረበ ይላል። ደግሞ ምን አይነት መስዋዕት? የሚቃጠል መስዋዕት። ሁል ጊዜ እግዚአብሔር ሲገለጥላቸው የእግዚአብሔር ሰዎች ምን ያደርጋሉ? መስዋዕት ይሰዋሉ። ወገኖች ልንገራችሁ፣ መስዋዕት ሲሰው ከምንድን ነው የሚሰውት? ከላይቭ ስቶክ አይደል እንዴ? ምን ማለት መሰላችሁ? ገንዘባቸው ነው የሚሰውት። በጥንት ዘመን ገንዘብ እኮ ማለት እነዚህ ናቸው። የሰባውን ሃሌሉያ። ምን ማለት ነው ወገኖች? እግዚአብሔር ሲገለጥላችሁ ገንዘብን እንደምትንቁ፣ ለገንዘብ እንደማትገዙ፣ የገንዘብ ባሪያዎች እንዳልሆናችሁ የምትገልጡት ምን በማድረግ ነው? በመሰዋት። አባቶቻችን ያለ መስዋዕት አላመለኩትም፣ እኛም ያለ መስዋዕት አልናመልከው። አሜን። ለድሆች በመስጠት፣ ለምስኪኖች በመስጠት፣ የእግዚአብሔርን ስራ በማስሮጥ። ትልቁ ችግር ምንድነው? ቶሎ ልንገራችሁ ይሄን። አንድ ሰው ገንዘብን እንደሚወድ የሚያሳብቅበት ነገር ምንድነው? አንዱ ስለ ነፍሳችሁ በምትበሉትና በምትጠጡት፣ ስለ ሰውነታችሁም በምትለብሱት አትጨነቁ። የመጨረሻው ቃል ምን ይላል? አትጨነቁ። አትጨነቁ ምክር ነው ወይስ ትእዛዝ ነው? ትእዛዝ ነው። ምን አታርጉ? እስቲ ሁላችሁም በሉት። የሚጨነቅ ሰው ካለ ችግር አለበት። አንዱ አሲድ ቴስቱ ይሄ ነው፣ መገለጫው ይሄ ነው፣ የሚያሳብቀው ይሄ ነው። ስለ ኑሯችሁ የምትጨነቁ ከሆናችሁ ምን ሆናለሁ ብላችሁ የምትጨነቁ ከሆናችሁ ነገ ምን ሆናለሁ፣ ይሄ ነገር ባይመጣ ምን ሆናለሁ፣ እንትን ባይል ምን ሆናለሁ ብላችሁ የምትጨነቁ ከሆነ ችግር ነው። ወገኖቼ ሰዎች ገንዘብ የሚወዱ ሲሆኑ ሳይኖራቸው ይጎበዣሉ፣ ሲኖራቸው ይሰስታሉ፣ ሳይኖራቸው ይጨነቃሉ፣ ሲኖራቸው ይንደላቀቃሉ። ወገኖቼ አንድ ነገር ልንገራችሁ፣ እናንተ ያላችሁ ገንዘብ የእግዚአብሔር ነው። በገንዘቡ ላይ ግን እናንተ ስቲዋርድስ መጋቢዎች ናችሁ፣ አስተዳዳሪ ናችሁ እንጂ የእናንተ አይደለም። እስቲ ከኔ ጋር እንዲበለ እኔ ጋር ያለው ገንዘብ የኔ አይደለም፣ ባደራ ተሰጥቶኝ ነው። አንድ ጊዜ አንዱ ተናደደ እንዲህ ብዬ ስል፣ ኢትዮጵያ ውስጥ ነው፣ ያንተ አይደለም ብዬ ስል ገንዘብ አለው ተናደደ። ሰርቼ ያገኘሁት ነው፣ ደክሜ ያገኘሁት፣ ያንተ አይደለም አልኩት። ተከራከረን። እሺ አውጣው አልኩት። 100 ብር አውጣ። ከዛስ ስሙ ሲሳይ ነው። የሲሳይ ይላል አይልም? ምን ይላል? የኢትዮጵያ ብሔራዊ ባንክ ይላል። እና ደግሞ የገዢው ፊርማ ምን ማለት መሰላችሁ? የሌላ ሰውዬ ፊርማ ነው ያለው እዛ ላይ። አሜን። እናንተም ጋር ያለው ገንዘብ በሙሉ የእናንተ ኢቭን በስጋም የእናንተ አይደለም፣ የእንግሊዝ መንግስት ነው። እኔ አንዳንድ ጊዜ ሰዎች ይሉኛል ኖሮኝ ለምን እንትን አትገዛም ምናምን ብለው ይሉኛል፣ ሰጀስት ያደርጋሉ። እና ቶሎ የምጠይቀው የግድ ያስፈልገኛል ወይ? ካልሆነ ግን ምን የሚል ይዘኛል እንዴ? ስንት የሚራብ ሰው አለ፣ ስንት የሚጠማ ሰው አለ። አላረገውም እላቸዋለሁ። ስሙኝ ወገኖቼ፣ አትጨነቁ። የደቀ መዛሙርት መገለጫ፣ የልብ ሰዎች መገለጫ ምን እንደው ታውቃላችሁ? አይጨነቁም።
ሃሌሉያ። ስሙኝ ወገኖቼ፣ ሐዋርያው ጳውሎስ የት ነው ያለው? ሮማ እስር ቤት ውስጥ። ምን እየጠበቀ ነው? ቄሳር ፊት ሊቀርብ። ምንድነው ተብሎ ተነግሮታል። ጠበቆች ነግረውታል። ከሁለት አንዱ ነው፣ ወይ ነጻ ትለቀቃለህ ወይ ትገደላለህ ተብሏል። ስለዚህ ምን አለ? ብሄድም ለእኔ ጥቅም ነው፣ ከቆየውም ለእናንተ የሥራ ፍሬ ነው ብሏል። ከሁለት አንዱ ነው። አመነታለሁ አለ። ሰምቷል፣ ኢንፎርሜሽን አለው። ወይ ይለቀሃል ወይ ትገደላለህ ተብሎ እዚህ ውስጥ ያለ በንጉስ ዘበኞች የሚጠበቅ ሰውዬ ደብዳቤ ሲጽፍ ለፊልጵስዩሶች ውጪ ላሉት በጸሎትና በምልጃ ከምስጋናም ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ማን ነው የሚለው? እሱ እኮ ነው የሚለው። ቆይ ማን ነው መጨነቅ ያለበት? ደጅ ያሉትም ይላቸዋል። ምክንያቱም ተጨንቀዋል ማለት ነው። በአንዳች አትጨነቁ። አይምሮን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ሐሳባችሁና ልባችሁን ይጠብቃል። ለምንድን ማን እንጨነቀው? ቶሎ ቶሎ ልንገራችሁ ለምንድን ማን መጨነቅ እንደሌለብን። ኦኬ፣ ምንድነው ሰው ሊያስጨንቀው የሚችለው? ማለት ሌክዠሪ አይደለም እኮ አይደል እንዴ? ሊያስጨንቀው የሚችለው ዋናው ነገር የሚበላው ቢጠጣው አይደል እንዴ? የሚለብሰው። ኦኬ ኦኬ። ምን አለ ጌታ? ለነፍሳችሁ ስለምትበሉትና ስለምትጠጡት፣ ለሰውነታችሁ ስለምትበሉት አትጨነቁ። ነፍስ ከመብል አይበልጥምን? ሰውነትስ ከልብስ አይበልጥምን? ኦኬ። ሁልጊዜ ምን እበላለሁ ብላችሁ ስታስቡ ለምን ምግቡን ፈለግኩት ብላችሁ አስቡ። ለምን ፈለግሽው? ምን ስላለሽ ነው? ነፍስ ስላለሽ። ማን ነው ነፍስ የሰጠሽ? ኦኬ። ከነፍሱና ከመብሉ የት ይበልጣል? ቆይ መብሉን ሄደሽ ሬስቶራንት ትገዣለሽ፣ ነፍሱንም ትገዣለሽ። ስለዚህ ምንም ያህል ነገር ሰጥቶሻል፣ ነፍስንም ያህል ነገር። ኦኬ። እያወዳደረ ነው ጌታ። ስለዚህ ነፍስን ከሰጠሽ ኢተርናል የሆነ ቫልዩብል የሆነ ከሰጠሽ ለዛ የሚያስፈልገውን ምግብ ይከለክልሻል? ኦኬ። ለምንድን ነው ልብስ የፈለግሽው? ሰውነት ስላለሽ። ኦኬ። አሃ። ማን ነው ሰውነት የሰጠሽ? እግዚአብሔር ነው። ከሰውነትና ከልብስ አይገርምም? ጌታ እያወዳደረ እኮ ነው እንዴ። እሱንማ ሄደሽ እዚህ ሞል ትገዣለሽ። ሰውነት ግን ስፔር ፓርት የለውም። ስለዚህ ሰውነትን የሰጠ ልብስ ምን አያደርግሽም? አይከለክልሽም። ወገኖቼ በእግዚአብሔር ፕሮቪዥን ላይ መታመን አለብን። የደቀ መዛሙርትነት መገለጫው በእግዚአብሔር ፕሮቪዥን ላይ መታመን ነው። አንደኛ የሚያስፈልገን ነገር ምንድን ነው? ጥቂት እኮ ነው። እኔ በጣም የገባኝ ነገር ይሄ ነው። ብዙ ነገር አይደለም። ምን ማለት ነው? የሚያስፈልገኝ ነገር ያለ እርሱ መኖር የማልችለው ነገር ነው። መብል ከሌለኝ ያለዛ መኖር፣ ልብስ ከሌለኝ ያለዛ መኖር አልችልም። ሞባይል ባይኖረኝ ግን መኖር አልችልም። እንዲያውም ጣጣ ነው የሚቀርብኝ። አስሬ እያቃጨለ ይገባቸዋል ማለት እንትን ባይኖር፣ መኪና ባይኖረኝ መኖር አልችልም። ኢቭን ቤት ባይኖረኝ መኖር አልችልም። ይቻላል። እኔ እንዳጋጣሚ ሆኖ ቤት ኖሮኝ አያውቅም። እንዳጋጣሚ ሆኖ በጣም ይገርመኛል ሳስበው። በህይወት ዘመኔ አግብቼ በትዳር 30 ዓመት ኖር ያለው። አሁን 30ኛ ዓመታችን ኖቬምበር 10 ይከበራል። ቤት ኖሮን አያውቅም። ግን ጎዳና ተዳዳሪ አይደለንም። ቤት ውስጥ ነው የምንኖረው። እንደ ውጭ አድረንም አናውቅም። አሜን። አያችሁ፣ እኛ የምንፈልገው ምንድነው? ስም ማዞር ነው። እኔ ስምን ያላልዞርኩት እንጂ ቆንጆ ቆንጆ ቤት ነው የምኖረው። ስም ማዞር በጣም እንወዳለን። አንድ ጊዜ አንድ ቦታ ስሰብክ ነገርኳቸው። እኔ አይሮፕላን እንዳለኝ የምታውቁ አልኩኝ። እዚህ ውስጥ ቆይቷል ትናሉ። ኦሃዮ ኮሎምበስ ውስጥ ነው ኮንፈረንስ ላይ አይሮፕላን እንዳለኝ ስል ከላይ እስከታች አዩኝ። እንደዚህ ያለ አይደለም ጫማዬን ምንን ዋጋ ተመኑ። አንድ አይሮፕላን እንዳይመስላችሁ ብዙ ነው አልኳቸው። ብዙ ነው ያለኝ። ልጥራላችሁ አልኳቸው። የኢትዮጵያ አየር መንገድ፣ ዩናይትድ ኤርላይንስ፣ ኳታር ኤርዌይስ፣ ኤሜሬት፣ ኳንታስ፣ ብሪቲሽ ኤርዌይስ ብዬ የሄድኩባቸውን ሁሉ ጠራሁላቸው።
እነዚህ ሁሉ የኔ ናቸው። ስም አላዞርኩ። የት ላቆማቸው? እንዴ ጣጣ እኮ ነው ወገኖቼ። ማቆሚያውም እኮ ችግር ነው። የዛን ሁሉ ሰርንትን መክፈል እኔ ምን አገባኝ? የኔ ናቸው። ምን እስካረኩ ድረስ እስከተጠቀምኩባቸው ድረስ የኔ መሆኑን የምታውቁት አንድ ምልክት ልንገራችሁ አልኳቸው። እገባና ቁጭ እላለሁ አልኳቸው። ከዛ በኋላ የሆነ ነገር ስፈልግ ነካ አረጋለሁ። ይመጡና ምን እናምጣ ይሉኛል። የማን ነው ታዲያ? የኔ ነው ወገኖች። እኔ ገብቼ የበላሁበት ሆቴል በሙሉ የኔ ነው ብዬ ነው ማስበው። ከተጠቀምኩበት የኔ ነው። ቲፕ እሰጣለሁ። ሃሌሉያ አሜን። ቲፕ እሰጣለሁ፣ ግን የማን ነው? የኔ ነው። አያችሁ፣ እኛ ግን የምንፈልገው ምን ማዞር ነው? ቤት ስሜ ማዞር ጣጣ አለብን። ኦውን ማድረግ ነው የምንፈልገው። ስም ማዞር እንፈልጋለን። ለምን መሰላችሁ? አሁን እኔ እዛ አይሮፕላን ላይ እየበረርኩኝ ብሪቲሽ ኤርዌይስ ላይ እየበረርኩኝ ስም ባዞር ችግሩ ምንድነው? ወዲያውኑ እዛ ያለ ይሄን የተሳፈረ በሙሉ አስወጣና ሰፋፊ እንትኖች አልጋ ሰፋፊ እንትን እንደ ትራምፕ እንትን ኤርፎርስ ዋን ምናምን እዛ ስብሰባ አዳ ምናምን አለ ለኔ መንደላቀቂያ አረጋዋለሁ። ይብረሩ ምን አረጉ? ሃሌሉያ ይብረሩ በሉ ባካቸው። እኔ ሆቴል ገብተው ቢበሉ ምን ችግር አለ? ሰዎች ቢስተናገዱ። ይሄ ማይንድ ሴት እኮ ነው ግነች ማይንድ ሴት ነው። ማንም በሰው እንዳይመካ ለጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 21 ላይ ማንም በሰው እንዳይመካ ነገር ሁሉ የእናንተ ነውና፣ ጳውሎስ ቢሆን አጵሎስ ቢሆን ኬፋ ቢሆን ሃሌሉያ ያለው ቢሆን የሚመጣው ቢሆን ህይወት ቢሆን ሞት ቢሆን ሁሉ የማን ነው? የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። ማይንድ ሴት። ቶሎ እነዚህ ነግሬያችሁ ልጨርስ። ስለዚህ ምን አታርጉ? አትጨነቁ። የሚያስፈልገን ምንድን ነው? ጥቂት ነው። ዛሬ የብዙዎቻችን አእምሮ ተበላሽቷል። በምን? በስተት ትምህርት። በስተት ትምህርት ጳውሎስ ምንድን ነው የሚለው? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ላይ ምን ይላል? ማንም ልዩ ትምህርት የሚያስተምር ይላል አለ። ትምህርቱ ደግሞ ከጌታችን ከኢየሱስ ክርስቶስ ጤናማ ትምህርት፣ ይሄ አሁን ማስተምራችሁ እና እግዚአብሔርን ከመምሰል ጋር የማይስማማ ከሆነ ያ ሰው በትዕቢት ተነፍቷል፣ አንዳች አያውቅም፣ ሽንገላና በቃላት መዋጋትን እንደ በሽተኛ ይናፍቃል። ይሄ ደግሞ እውነትን ከተቀሙ አይምሯቸውም ከጠፋባቸው ሰዎች ዘንድ ይገኛል። እነዚህ ሰዎች እግዚአብሔርን መምሰል ማትረፊያ ይመስላቸዋል። አልገባቸውም። እግዚአብሔርን መምሰል ራሱ ትርፍ ነው። ሃሌሉያ። እውነተኛ መንፈሳዊነት ይሄ ጌታ ያስተማረን ትምህርት፣ አሁን የማስተምራችሁ ትምህርት ምንድን ነው? ራሱ ማትረፊያ ነው፣ ትርፍ ነው ራሱ እንጂ ትርፍ ማግኛ አይደለም። አንዳንዶች መንፈሳዊ መስለው በመታየት ምን ይሰበስባሉ? ትርፍ ለማግኘት ይሞክራሉ። መንፈሳዊነትን ለምን ይጠቀሙበታል? ጸጋ ስጦታቸውን ለምን ይጠቀሙበታል? ወገኖች አልገባቸውም። ትርፍ ማግኛ አይደለም፣ ራሱ ትርፍ ነው። እግዚአብሔር ለምሳሌ ግን ራስን አስለምድ፣ ለአሁኑም ለሚመጣውም ህይወት ጠቅም። ወደ ዓለም ምንም አላመጣንምና አንዳችም ይዘን ልንሄድ አይቻለንም። የምንበላውና የምንጠጣው የምንለብሰው ካለ እርሱ ይበቃል። አንዳንዶች ግን ባለጠጎች ሊሆኑ ሲመኙ በሚያሰጥም በሚያጠፋ በሚያፈርስ ነገር መልሰው ራሳቸውን ወጉ፣ suicide አረጉ። self inflicted pain። አንተ ግን የእግዚአብሔር ሰው ከዚህ ምን አርግ? ሽሽ። እስቲ ሽሽ በሉ። ሽሽ። ቆይ ሽሽ ሲባል ሰው እንዴት ነው እሺ ምናምን ብሎ ነው የሚሄደው? ኖ እግሬ አውጪኝ። ታንክ ዩ ምን አርግ? ሽሽ ይልና እግዚአብሔርን መምሰልን፣ ጽድቅን፣ ፍቅርን፣ ምሕረትን ምን አርግ? ተከተል። ስለዚህ እኛ ሯጮች ነን፣ አንድም በመሸሽ ለማምለጥ አንድም ለመያዝ። ሃሌሉያ። ሽሽ ተከተል። እስቲ በሉት፣ ድጋሙት እስቲ። ምንድን ነው የምንሸሸው? እኛ የምንሸሸው የባለጠግነትን ምኞት ነው። ወገኖች ባለጠጋ ለመሆን አትመኙ። ኦልሬዲ ባለጠጎች ናቸው። አትስሩ አላልኩም፣ አታቅዱ አላልኩም በፍጹም።
ኖ ኢንዱስትሪየስ ሁኑ። ኢንዱስትሪየስ ሁኑ ወገኖቼ። ሰራተኞች ሁኑ፣ ትጉዎች ሁኑ፣ ኤክሰለንስ ያላችሁ ኳሊቲ ያላችሁ ሰዎች ሁኑ። አቅዱ፣ ተማሩ፣ ጣሩ። አትስሩ አላልኩኝም። ነገር ግን ዓላማችሁ ባለጠግነት መሆን የለበትም። ዓላማችሁ እግዚአብሔርን ማክበር ነው። ስለዚህ ምን ብሎ ነው የሚጨርሰው ይሄንን ክፍል? ምን ብሎ ነው የሚጨርሰው? ካልገባችሁ እግዚአብሔር እንደሚያኖር ከሜዳ አበቦች ምን አድርጉ? ተማሩ። ከሰማይ ወፎች ምን አድርጉ? ተማሩ። ምንድን ነው እያለን ያለው? የመፈለግ አቅማችሁን ገንዘብ ላይ ምን አታርጉ? አታውሉ። ይልቅ ግን ምን አድርጉ? አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ምን አድርጉ? እነዚህን ሁሉ አሕዛብ ምን ያደርጋሉ? ይፈልጋል። አሕዛብ የሚፈልጉት ሌላ ነገር ነው። እኛ የምንፈልገው ደግሞ ሌላ ነገር ነው። ወገኖች አሕዛብ ገንዘብ እየፈለጉ እኛም ገንዘብ የምንፈልግ ከሆነ ችግር ነው። እኛ የምንፈልገው መንግስቱንና ጽድቁን ነው፣ አስተዳደሩን ነው፣ ኃይሉን ነው፣ ክብሩን ነው። እሺ አስቀድማችሁ እግዚአብሔር መንግስትና ጽድቁን ፈልጉ፣ ሌላው ሁሉ። ትስማማላችሁ? እስቲ የምትስማሙ ኦኬ። ከይቅርታ ጋር በጣም በአክብሮት ላርማችሁ። ሌላ ሁሉ አይልም። እኔ ግን አይምሯችን ውስጥ ማን እንደከተተው አላውቅም። አንድ ወቅት ላይ ትዝ ይለኛል ከካሊፎርኒያ እስከ አውስትራሊያ በዞርኩበት ሁሉ ቼክ አድርጌያለሁ። ሁሉም ሌላ ሁሉ ይጨመርላችኋል ነው የሚለው። እኔ ታውቁኛላችሁ የእግዚአብሔርን ቃል ሳነብ በጥንቃቄ ነው። ምንድን ነው የሚለው? እዩ እስቲ ኮርጁ። ይህም ሁሉ ቆይ ሌላው አይደለም የሚለው። ሌላ ሁሉ ምንድነው? የተሳሳት ነው። እዚህ ጋር የተሳሳት ነው። ይሄ ክፍል የመሰለን ብቻ እናንተ የእግዚአብሔር መንግስትና ጽድቁን ፈልጉ እንጂ ባዶ ቼክ ተሰጥቷችኋል። በቃ ሌላ ሁሉ ጨምር የምትፈልጊው ሁሉ የፕሌኑ ምንትኑ ምናምኑ አላለ የሚል ነው አለ መስለው የሚለው ምንድነው? ይህም ሁሉ። ይህ ሲል ወደ ላይ ያመለከተ ነው አይደለም? ኖ አይደለም። ወደ ላይ ምንድነው የሚለው? ለነፍሳችሁ ስለምትበሉት እና ስለምትጠጡት፣ ለሰውነታችሁ ስለምትለብሱት ምን አታርጉ? አትጨነቁ። ይህን ሁሉ አሕዛብ ምን ያደርጉታል? ይህን ሲል ምኑን ነው? መብሉን፣ መጠጡን፣ ልብሱን ይፈልጉታል። እናንተ ሳትጠይቁት የሰማይ አባታችሁ ይህንን ሁሉ እንዲያስፈልጋችሁ ያውቃል። ይህም ሁሉ እያለ ነው የመጣው። ከዛስ አስቀድማችሁ የእግዚአብሔር መንግስትና ጽድቁን ፈልጉ፣ ይህም ሁሉ ይጨምርላችሁ ስል የሚጨምርላችሁ ለነፍሳችሁ የምትበሉትና የምትጠጡት፣ ለሰውነታችሁ የምትለብሱት ይጨመርላችኋል። አያችሁ፣ ኩም አላችሁ፣ እዝን አላችሁ። ይሰማኛል። ደህና እኔ ሁሉ ነገር መስሎ ነበር። በቃ አያችሁ፣ ስቲል ምን አለ ማለት ነው? ያንን መፈለግ አለ። ስለዚህ ብዙ ሰዎች የእግዚአብሔር መንግስትና ጽድቁን እፈልጋለሁ የሚሉት ምኗን አስበው ነው? ያው የሚጨመረውን አስበው ነው። የሚጨመረው ልብስ ነው፣ የሚጨመረው መብል ነው። ለመኖርም የሚያስፈልግሽ እሱ ነው። ግን ይሄንን ስላችሁ እግዚአብሔር አትረፍርፎ አይሰጥም። ያ የማ ፓርት ነው? የእግዚአብሔር ነው። የኔ ፓርት ግን እኔ የሚያስፈልገኝ ይሄ ብቻ ነው። የኔ ፓርት ነው። አሜን። እንግዲህ ተመልከቱ፣ ብዙ የቆለለ ሰው የሚያስፈልገው ይሄ ብቻ ከሆነ እንዴት ራቁቱን እንደሚቀር አስቡ። እባካችሁ እውነተኛ የክርስቶስ ደቀ መዛሙርት መሆን ከፈለጋችሁ ከዛሬ ጀምሮ በዚህ ፕሪንሲፕል ኖሩ። የሚያስፈልገኝ ምንድን ነው? የምበላው፣ የምጠጣው፣ የምለብሰው። እሱንም ማነው ፕሮቫይድ የሚያደርግ? አይሰማኝም። ማነው ፕሮቫይድ የሚያደርግ? ማነው ፕሮቫይድ የሚያደርግ? እግዚአብሔር ነው። ወገኖቼ ከዚህ ክፍል ዋናው የምንማረው ምንድን ነው ካላችሁኝ፣ እዚህ የሚታየውን ነገር ሳይሆን የሰማዩን አባት መውደድ ነው።
በዚህ ክፍል ውስጥ በተራራው ስብከት ውስጥ በእነዚህ 3 ምዕራፎች ውስጥ 12 ጊዜ የሰማዩ አባታችሁ ተብሎ ተጽፏል። ዓለምንና በውስጡ ያሉትን አትውደዱ፣ እርሱም የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብም መመካት ነው። ይህም ከዓለም ነው እንጂ ከአባት ስላይደለ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ ማንም የዓለም ወዳጅ ሊሆን የሚፈቅድ እርሱ የእግዚአብሔር ጠላት ሆኗል። ስለዚህ ወገኖቼ እባካችሁ ልባችሁ በአብ ፍቅር ይንደድ። አሜን። በገንዘብ ፍቅር ሳይሆን በአብ ፍቅር ይንደድ። ቆመን እንጸልያለን።